በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን አምላካችን ኢየሱስ ክርስቶስ በተላላፊ በሽታ ላይ ቃል ኪዳን ከተሰጣቸው ቅዱሳን አባቶች መካከል አንዱ አቡነ ሀብተ ማርያም ናቸው። በተከበረች በኅዳር 26 ቀን ንዑድ ክቡር ንጹሕ መነኮስ ኢትዮጵያዊ ጻድቅ አባታችን አቡነ ሀብተ ማርያም መታሰቢያቸው ነው። ዛሬ በዓላቸውን የምናከብረው ስለምንድን ነው የሚለውን ባጭሩ እንመለከታለን። እስከ መጨረሻው አብራችሁን ሆኑ። እንኳን ለቅዱሱ አባታችን ለአቡነ ሀብተ ማርያም ጻድቅ ዓመታዊ በዓል በሰላም አደረሰን አደረሳቸው። አቡነ ሀብተ ማርያም ጻድቅ። እኒህ ጻድቅ የሀገራችን ኮከበ ገዳም ናቸው። ጽድቅና ትሩፋት እንደ ሀብተ ማርያም እንዲሉ አበው ባህር ከሆነ ጣዕመ ሕይወታቸው ጥቂቱን ለበረከት እንካፈል። ጻድቁ መካነ ሙላዳቸው ሸዋ የራውኢ ውስጥ ሲሆን አባታቸው ፍሬ ብሩክ፣ እናታቸው ደግሞ ቅድስት ዮስቴና ይባላሉ። አባታቸው ፍሬ ብሩክ ደግ ሰው ነበረ። ይህም ከክቡራን ሰዎች ወገን የሆነ ሰው እጅግ ሀብታምም የነበረ ሲሆን በሕጋዊ ጋብቻ ያጋቡት ቡሩክት የሆነች የጻድቁ እናት ዮስቴና በበጎ ምግባርና ሥራ የተጌጠች ናት። ይቺውም ደግ እናታችን በሕግ ተወስና ሳለች በጽኑ ገድል፣ በጾም፣ በጸሎት፣ በምጽዋትና በስግደትም ትጋደል ነበር። በኋላም ጌታችን ስለ መንኑ ዓለም የተናገረውን አስባ ለምናኔ ሀብቷን ሁሉንም ነገር ጥላ በቅርብ ወዳለ በረሃ ሄደች። በዚያም ወደሚገኝ አንድ ዋሻ ብትገባ ድንገት አንድ ደግ ባህታዊን አገኘች። ያም ባህታዊ ስላመጣጧ በተግሳጽ መልክ ቢጠይቃት እርሷ የመጣችው በዚያ ሰው እንደሌለ አስባ እንደሆነ ነገረችውና ከዚያ ወጥታ ወደ ሌላ ዋሻ ልትሄድ ስትል በመንፈስ ቅዱስ ተገልጦለት ከእርሷ ደግ የሆነ ቅዱስ ፍሬ እንደሚወጣ ነግሮ ወደ ዓለም እንድትመለስ አዘዛት። እርሷም እግዚአብሔር የወደደው ይሁን ብላ እያመሰገነች ተመልሳ ሳለም ከጥቂት ጊዜያት በኋላ ይህን ታላቅ ጻድቅ ጸንሳ ወለደች። በዚህም ሁላቸውም እጅግ ደስ ተሰኙ። እንደ ሥርዓቱም ሲጠመቅ የመጽሐፍ ስሙን ሀብተ ማርያም አሉት። እርሱ በሕግ በሥርዓት እያደገ ሄደ። ወደ ቤተ ክርስቲያንም ሲወስዱት እግዚኦ መሐረነ ክርስቶስ የሚለውን ጸሎት ቢሰማ እጅጉን ወደዳት። እርሷንም ይዞ ከቤቱ ሌሊቱን የሚጸልይና የሚጋደል ሆነ። በኋላም አባቱ እረኝነት ሰዶት ሳለ በዚያ በጎቹን ሲጠብቅ ሳለ የበግ ጠባቂዎቹን ዛሬ ዝናብ ይዘንባልና እንግባ አላቸው። እነርሱም ምን ደመናልና ነው? ቀኑ ብራ ነው አሉት። ባልሰሙትም ጊዜ እርሱ በጎቹን ይዞ ወደ ቤቱ እንደገባ ኃይለኛ ዝናብ፣ ነፋስና መብረቅ የተቀላቀለ ዝናብ ዘነበ። በሌላ ጊዜም እንዲሁ አንድ እረኛ በጉልበት የአባ ሀብተ ማርያምን በትሩን ነጠቀው። መልስልኝ ብሎ በስመ እግዚአብሔር ቢያምለውም እምቢ አለው። ኋላም በተወው ጊዜ እግዚአብሔር ያን እረኛ በአየር ላይ ሰቅሎ አዋለው። እረኞችም ሀብተ ማርያምን በለመኑት ጊዜ እግዚአብሔር ነውና ስለ ስሙ ብሎ የቀጣው መሐሪው እርሱ ከወደደ ይማረው ሲል ያ እረኛ ተፈታና ወረደ። መጥቶም ከአባታችን እግር ወደቀ። ከብዙ ዘመናት በኋላም ስሟ ለአድባር ወደምትባል ገዳም ገብቶ ከአባ መልከ ጼዴቅ እጅ መነኮሰ። ታላቅ ተጋድሎንም ይጋደል ጀመር። በባሕር መካከልም በመቆም መዝሙረ ዳዊትን ይደግምና ግንባሩም የባሕሩን አሸዋ እስኪነካ
500 ጊዜ ይሰግዳል። እህልም መቅመስን ትቶ ልክ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀንም የሚያከፍል ሆነ። በሌሊትም ቆሞ በማደር በትግሃ ሌሊት በቀንም 4ቱን ወንጌላት ዘወትር ይጸልያል። ይህን ጽኑ ተጋድሎንም ያየ አምላካችን ተገለጠለት። አባ ሀብተ ማርያምም ከግርማው የተነሣ ደንግጦ በግንባሩ ተደፋ። ጌታችንም እፍ ብሎ አጽናንቶ ኃይለ ጽን ሰጥቶ አስነሳውና ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይለ ጽን ቃል ኪዳንም ልሰጥ ነውና የመጣሁት አትፍራ አለው። ጽኑ ተጋድሎ በሰማያት ስለመጻፉ የቅዱስ ማቴዎስንና የማርቆስን ወንጌል በሚያነብ ጊዜ ከሌሎች ስውራን አበው ጋር የሚገናኝበትን የብርሃን ሰረገላ እንደሰጠው የቅዱስ ሉቃስንና የቅዱስ ዮሐንስን ወንጌል በሚያነብ ጊዜ ደግሞ ሥጋውን ደሙን ለመቀበል ወደ ኢየሩሳሌም የሚሄድበትን የእሳት ሰረገላ እንደሰጠው ቃል ኪዳን ገባለት። 7 እጅግ የሚያስደንቁ አክሊላትንም አቀዳጀው። አንዱ ስለ ድንግልናው፣ ሁለተኛው ዓለምንና በውስጡ ያለውን ስለ መመነኑ፣ ሦስተኛው ፍጹም ስለሆነው ምንኩስናው፣ አራተኛው 4ቱን ወንጌላት አዘውትሮ በማንበቡ፣ 5ኛው ስለ ፍቅሩ ሲል ረሃብና ጥምን በመታገሱ፣ 6ኛው በልቡ ቂምንና በቀልን ባለማኖሩ፣ 7ኛው ደግሞ ስለ ንጹሕ የክህነት አገልግሎቱና በንጽሕና ስለሚያሳርገው መሥዋዕቱ መሆኑን ነገረው። መታሰቢያውን ለሚያደርጉና በስሙ ለሚዘክሩ ከእነርሱ ጋር የሚኖርበትን 500 የወርቅ አምዶች ያሏትን ቦታ ሰጠሁ አለው። ቅዱሳን መላእክትም ሁላቸው እየተደሰቱ ወንድማችን ወደማያልቀው ሰማያዊ ደስታ ልንወስድህ መጥተናል አሉት። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየው። መታሰቢያህን ለሚያደርግ በስምህ ለቤተ ክርስቲያን መባ ለሚሰጥ ወደዚች አገር አገባዋለሁ። 4ቱን ወንጌልም እያነበብክ ስለ ኖርክ የአንዲቱን ቃል ፍሬዋን 1,000 አደረግኩልህ። ይኸውም ካንተ በኋላ ለሚመጡት ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበትም ይህን ቃል ኪዳን ሰጥቻለሁ። ከዚህ በኋላ ጌታችን 3 ጊዜ ሳመው። ነፍሱም በዚህች ዕለት ከሥጋው በሰላም ተለየች። ቅዱሳን መላእክትም በታላቅ ደስታ እያመሰገኑ አሳረጓት። አቡነ ሀብተ ማርያም ሰሜን ሸዋ ሰላሌ አህጉረ ስብከት ከደብረ ሊባኖስ ወደ ቆላው ዝቅ ብሎ ይሰበይ ተብሎ በሚጠራው ስፍራ ገዳም በስማቸው መስርተዋል። አቡነ ሀብተ ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተቀበሉት ቃል ኪዳን መካከል 5 መቅሰፍቶች የማስወገድ ሥልጣን ተሰጥቷቸዋል። እነርሱም መብረቅ፣ ቸነፈር፣ ረሃብ፣ ወረርሽኝና የእሳት ቃጠሎ ናቸው። ገድለ አቡነ ሀብተ ማርያም 117 ከቁጥር 9 እስከ 10። አቡነ ሀብተ ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተቀበሉት ቃል ኪዳን መካከል 5 መቅሰፍቶች የማስወገድ ሥልጣን ተሰጥቷቸዋል። እነርሱም መብረቅ፣ ቸነፈር፣ ረሃብ፣ ወረርሽኝና የእሳት ቃጠሎ ናቸው። አቤቱ ጌታችን አምላካችን ኢየሱስ ክርስቶስ ሆይ ያለምንም ጥርጥር በተላላፊ በሽታ ላይ ቃል ኪዳንን የሰጠሃቸው የአቡነ ሀብተ ማርያም ቃል ኪዳንን እናምናለንና በሰጠሃቸው ቃል ኪዳን ሁላችንንም ጠብቀን፣ አሜን። እግዚአብሔር አምላካችን በዚህ ታላቅ ጻድቅ ጸሎት ይማረን፣
በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።